ከህይወት ህጎች መሃል አንደኛው የሚያስተምረው ራሳችሁን ከዛሬው ማንነታችሁ ጋር ሳይሆን ከትላንት ማንነታችሁ ጋር ማነጻጸር እንዳለባችሁ። ምክንያቱም የምንኖርባት ዓለም በሁሉም መመዘኛ ከናንተ የተሻሉ ሰዎች የሞሉባት እና ራሳችሁን ከናንተ ከተሻሉ ሰዎች ጋር ማነጻጸር ትርፉ ቅናትን መሸመት ብቻ ነው። እዚህ ጋር ወሳኙ ነገር ሌሎችን ማሸነፍና መቅደም ሳይሆን ትላንት ከነበራችሁበት መስመር ከትላንታችሁ ዛሬ ላይ የተሻለ ሰው መሆን። የሆነ ሰውን ማሸነፍ እፈልጋለሁ ማንንስ ላሸንፍ ካላችሁ መልሱ ቀላል፣ የትላንት ማንነታችሁን አሸንፉ። ራሳችሁን መለካት ያለባችሁ ከትላንት ማንነታችሁ አንፃር፣ ከትላንት ፍሰታችሁ፣ ከትላንት ድክመታችሁ ጋር ነው። ታሪካችሁን፣ ጥቅማችሁንና ጉዳታችሁን ከሚጋራ አካል ጋር ነው መፎካከር ያለባችሁ። ራሳችሁን ማሻሻል ማለት ትላንት ከነበረው ቂመኛ፣ መራራ፣ ቀናተኛና በቀለኛ ማንነታችሁን መብለጥ መቻል። ትንሽ የሆነ ማንነት ህይወት ከበድ እስክትልባችሁ ሁሌም እየጠበቃችሁ፣ ታዲያ በንቃት ወደፊት እስካልተራመዳችሁ ድረስ ያ ጨለማ ክፍል ሁሌም ወደ ኋላ ይጎትታችኋል። ለዛም ነው ብዙ ጊዜ የግል ኃላፊነትን መወጣት በጣም ወሳኝ ነገር ነው የሚባለው። ይሄ እንግዲህ መሪ መፈክር ወይም ደግሞ የሞራል ግዴታ አይደለም። ይሄ ከራስ ጋር የመፎካከር ተግባር ነው። ዛሬ ካላችሁበት የተሻለ ማንነትን ነገ ላይ የምትገነቡበትን ግብ ማስቀመጥ ነው። ትህትና ማለት እድገት የግዴታ ከትንሽ ነገር መጀመር እንዳለበት መቀበል መቻል፣ ማሳካት በምትችሉት ደረጃ መጓዝ እንዳለባችሁ ማመን። እዚህ ጋር መረዳት ያለባችሁ ምናባዊ የሆነ ሰው መሆን አለባችሁ እያልኩኝ አይደል። ዋናው ነገር ትላንት ከነበሩባችሁ ገደቦች አንድ ደረጃ ከፍ ማለት አለባችሁ። የምትጀምሩት ህይወት ፍሰታችሁን ያለምንም ሰበብና እፍረት በመቀበል ነው። ያለኝን ነገር በሙሉ በመስጠት ነገ የተሻለ እንዲሆን ምን ማድረግ አለብኝ ትላላችሁ። ትንሽ ሊመስል ይችላል፣ የማይማርክ ቀላል ያልሆነም ሊሆን ይችላል። ነገር ግን ትክክለኛ የሆነ ወደፊት መራመድ። ለዛ ነው እኮ ክፍልህን አጽዳ የሚለው ምክር ብዙ ሰዎች ከሚያስቡት በላይ አስፈላጊና ትርጉም ያለው የሚሆነው። ይሄ እንግዲህ አልጋችሁን ስላነጠፋችሁ ስለመኩራት አይደለም፣ ይልቁኑ ያ መሻሻልና ለውጥ የሚቻል መሆኑን ስለማረጋገጥ ነው። ልክ እንደናንተ የሆነ ጉድለት ያለበት ሰው እውነተኛ የሆነና ፈጣን የሆነ ትዕዛዝን የሚሰጥ ነገር መስራት ይችላል። ያ ትንሽ የሚመስል ተግባር ራስን የማሻገር ሂደት ጅማሩ። የድሮ ማንነታችሁ ቀስ እያለ የሚሞትበትና አዲሱ ደግሞ የሚወለድበት ነው። እውነተኛ መሻሻል ጠንካራና ጠጣሪ የሆኑ ህጎችን ስለመከተል አይደል፣ ይልቁኑ አሁን ካላችሁበት የትኛውም አነስተኛ ነገር ያለማቋረጥ ከፍ ማለት መቻል። ታዲያ እውነተኛ የሆነ የህይወት ትርጉም የሚገኘው ከዛ ነው። ህይወት አሳዛኝ፣ አስቸጋሪና በማይገመቱ ነገሮች የተሞላች ናት። ሁሉም ሰው በትግል ውስጥ ይሰቃያል። ሁሉም ሰው ማጣትን ይጋፈጣል። እንዲሁም ሁሉም ሰው የመካድና የመጎዳት ቅጽበቶች ውስጥ ያልፋል። ታዲያ ያንን ነገር በዓላማ ካልታገላችሁት መራራነት ከጀርባ ወጥመድ መስሎ ይጠብቃችኋል። ችላ በማይባል ትግልና ስቃይ ፊት ለመቆም የሆነ ነገር ያስፈልጋችኋል። ሁሉም ነገር ከባድ በመሰለበት አስቸጋሪ ጠዋት በጊዜ እንድትነሱ የሚያግዛችሁ የሆነ ነገር ያስፈልጋል። ታዲያ እዚህ ጋር ማድረግ የምትችሉት ወሳኝ ነገር የራሳችሁን የተሻለ ቨርዥንን መሆን ነው። ያ ጥረት ትርጉምን ያመጣል። ያ ትርጉም ደግሞ ኃላፊነትን ያመጣል። ከመብት ጋር ወይም ደግሞ ስሜታዊ ከሆነ ደስታ ጋር የተሳሰረ አይደለም። ነገር ግን ስለ ራሳችሁ፣ ስለ ቤተሰባችሁ፣ እንዳጠቃላይ ስለ ማህበረሰቡ በሚገባ የምታስቡበት ደስታ ነው። እነዛ ጫናዎች በጣም ከባድ ናቸው፣ ነገር ግን ህይወታችሁን በዓላማ ይሞሉላችሁ። እነዛን ጫናዎች የምትቋቋሙት መጀመሪያ ራሳችሁን በማሻሻል። ምክንያቱም የራሳችሁን ህይወት ማኔጅ ለማድረግ የሚያስችል ጥንካሬ ከሌላችሁ ለሌላ ለማንም ትርጉም ባለው መልኩ ድጋፍ ማድረግ አትችሉ። እናም ደግሞ ራሳችሁን ማሻሻል ህይወት ለምታመጣባችሁ የማይቀር ማዕበል ጠንካራና ዝግጁ ያደርጋችኋል። በህይወታችሁ ነገሮች ሁሉ የሚፈራርሱበት አንድ ወቅት አለ። መታመም፣ መክሰር፣ እርግጠኛ ለመሆን፣ የገንዘብ ችግር ወይም ደግሞ የህልም አለመሳካትም ሊሆን ይችላል።
እንደዚህ አይነት ማዕበሎች በመጨረሻም መምጣታቸው አይቀርም። ታዲያ ጥያቄው ማዕበሉ ይመጣል ወይ የሚል ሳይሆን ሲመጣ ዝግጁ ትሆናላችሁ ወይ የሚል ነው። መዘጋጀት ማለት ሁሉም ነገር ቢፈራርስም እንኳን በጽናት የምትቆሙበትን መንገድ ስለማዘጋጀት ነው። የፈለገውን ያክል መጥፎ የሚባል ኬዝ ልታስቡ ትችላላችሁ፣ ነገር ግን እንዳትፈሩት፣ ይልቁኑ ለሱ ተዘጋጁለት። ታዲያ በእነዚያ ጥድፊያ በበዛባቸው ሁኔታዎች ውስጥ ወደፊት መራመጃ ብቸኛው መንገድ ራስን ማሻሻል። ልክ እንደተሸነፈ ቦክሰኛ እድላችሁን ወይም ደግሞ ዳኛውን በማማረር ጊዜ መፍጀት የለባችሁ። የተሳሳታችሁትን ነገር በጸጋ ተቀብላችሁ ወደፊት የምታሻሽሉትን ነገር ወስናችሁ መራመድ ብቻ ነው። ይህ አመለካከት መሸነፍን ወደ እድገት ነዳጅነት ይለውጥላችኋል። ይህ አይነት አስተሳሰብ በድሮ ታሪኮች ላይ ደግሞ ደጋግሞ የታየ ነገር። በድሮ ታሪኮች ላይ እንደሰፈረው ልክ የሆነ አደጋ ሲመጣ በወቅቱ የነበሩ ሰዎች ወይ ሰማዩን ወይም ደግሞ ዓለምንም አይወቅሷትም። ይልቁኑ የሆነ ቦታ የሆነ ነገር ላይ የሆነ ስህተትን እንደሰሩ ያምኑና ያንን ነገር ደግሞ ማስተካከል እንዳለባቸው ይቀበሉ ነበር። ይሄ እንግዲህ መጥፎና ከባድ ነገር ሊመስል ይችላል፣ ነገር ግን ደግሞ በጣም ኃያል የሆነ ነገር። አሳዛኝ ነገሮችን ስለማይቀበል ወይም ደግሞ ኢፍታይነትን ስለሚያበረታታ አይደለም፣ ነገር ግን መቆጣጠር በምትችሉት አንድ ነገር ላይ ብቻ ስለሚያተኩሩ፣ ያም ደግሞ በቂ አለመሆናችሁ። ጉድለት አለባችሁ፣ ነገር ግን ጉድለታችሁን አነስተኛ ማድረግ ትችላላችሁ። እና ደግሞ ያ ስትራቴጂ አሁን ለእናንተ ዝግጁ ነው። የሚገጥማችሁ ቻሌንጅ ከበዛ ትወድቃላችሁ፣ ደግሞም ታቆማላችሁ። ቀላል ከሆነ ምንም የምታገኙት ነገር የለም። እውነተኛ ግብ፣ እውነተኛ የሆነ የስኬት እድልን እየሰጣችሁ ለማደግ በቂ በሆነ መጠን እንድትሰፉ ያደርጋችሁ። እስኪ ህፃናትን ስለመምራት አስቡ። 10 እርምጃዎችን እንዲዘሉ አትጠይቋቸውም። ይልቁኑ አሁን ካላቸው አቅምና ችሎታ በላይ የሆነ ቻሌንጅን ነው የምትሰጧቸው። በዛ ውስጥ እያደጉ ይሄዳሉ። ይሄንኑ ራሱኑ ፕሪንሲፕል በራሳችሁ ላይ ተግብሩት። መድረስ የምትችሉበትን የሆነ ከፍታ አስቀምጡ። ከዛ አንድ የስቴፖቹን ማስተር ካደረጋችሁ በኋላ በዛው ልክ ከፍ ትላላችሁ። ይሄ እንግዲህ ስፖርት ከመስራትም ጀርባ ያለው ፕሪንሲፕል። ክብደት ማንሳት ስትጀምሩ ከባድ የሆነ ኪሎ ከማንሳት አትጀምሩ። መጀመሪያ ማንሳት ከምትችሉት ኪሎ ነው የምትጀምሩት። ከዛ በየጊዜው ኪሎን እየጨመራችሁ ትሄዳላችሁ። ትንንሽ የሚባሉ መሻሻሎች ነው ወደ መሰረታዊ ለውጥ የሚያሻግሯችሁ። እኔ መጀመሪያ ወደ ጂም ሲሄድ ደካማ ነበርኩ፣ ቀጫጫና ቅርጽ አልባ ነበርኩ። ታዲያ የዛን ጊዜ ትንንሽ ኪሎችን ሳነሳ ሌሎች ከባባድ ኪሎችን ሲያነሱ ማየቴ የሚፈጥረውን ማፈር መጋፈጥ ነበረብኝ። ነገር ግን እኔ የማነሳው የምችለው ነበር። ቀስ እያልኩኝ እያሻሻልኩ መጣሁ። ነገር ግን ሌሎችን እያየው ትልቅ ኪሎ ለመሸከም በመሞከር ራሴ ላይ ጉዳት አልፈጠርኩም። ታዲያ በ3 ዓመታት ውስጥ 14 ኪሎ ጡንቻን መጨመር ቻልኩ። የተለጠጠና የተጋነነ ግብን አስቀምጬ አይደለም፣ ነገር ግን በየቀኑ ቀስ እያለ የሚጓዝ ለውጥን በማሳየት ከዛሬ ነገን እያሻሻልኩ በመቀጠል ትህትና አሁን ማድረግ የምትችሉትን ነገር እንድትቀበሉና ለውጥ ደግሞ ምቾት በማይሰጡ ቦታዎች እንደሚጀምር እንድታምኑ ያደርጋችኋል። አነስ ያለ ነገርን ማቀድ ማለት ድህነትን መመኘት ማለት አይደለም። ይልቁኑ እውነተኛ የሆነ ሊሳካ የሚችል ነገርን ማለም ማለት ነው። ያኔ መሻሻል የሚጨበጥ ይሆናል። ዛሬ የምታሳዩት ትንሽ የሚመስል መሻሻል ነገ ላይ ትልቅ የሆነ ለውጥ ላይ እንድትደርሱ ያግዛችኋል። ይሄ የማቲው ፕሪንሲፕል ነው። ልክ ውድቀት የሚመሰረተው መውደቅ ላይ እንደሆነ ሁሉ ስኬትም የሚመሰረተው ስኬት ላይ ነው። ትንሽ የሆነ ወደ ላይ ከፍ የምትሉበት ስቴፕ ቀጣዩን ጉዞ በጥቂቱም ቢሆን ካለፈው ቀለል ያለ ያደርግላችኋል። በጊዜ ሂደት ደግሞ ትንንሽ እርምጃዎች ከፍ ወዳለ ፈጣን ወደሆነ እርምጃ ያድጋሉ ማለት ነው። ሰዎች ብዙ ጊዜ ትንሽ የሆነ ኃላፊነትን የመውሰድ እርምጃን ስለተራመዱ ህይወታቸው እንዴት እንደተለወጠ በፍጥነት ለሰዎች መናገርን ይመርጣሉ። በሱስ ውስጥ፣ በግጭት ውስጥ፣ በትላንት ቁስል ውስጥ ጠፍተው ነበር። ከዛ ደግሞ ሂደትና ለውጣቸው የሚቻል በሚሆንበት ደረጃ የሚያቆምላቸውን ነገር ማለም ይጀምራሉ። ራእያቸውን ይገነባሉ፣ እውነታቸውን ይናገራሉ፣ ኃላፊነት ይወስዳሉ። ከዛ ነገሮች የተሻሉ ይሆናሉ።
ይሄ ሁሉ ታዲያ በአንድ የሚሆን ነገር አይደለም፣ ነገር ግን በማይቋረጥ ሂደት ነው የሚሆነው። ታዲያ ያ አለመቋረጥ ደግሞ ወደ ከፍታቸው እንዲራመዱ ያግዛቸዋል። አንዳንዶች አልጋቸውን ከማንጠፍ፣ ክፍላቸውን ከማጽዳት ወይም ደግሞ ህይወታቸውን ትንሽና የሚጨበጥ በሆነ መንገድ ኦርጋናይዝ ከማድረግ ይጀምራሉ። ራሳችሁን በቂ በሆነና በተመጠነ ልክ ዝቅ ማድረግ የምስጋናና የትህትና ምልክት ነው። ያላችሁንና በሚገባ የምትንከባከቡትን ነገር መለየትና መረዳት መቻል። ታዲያ ከዛ ትንሽ እርምጃ ነገሮች ስርዓትና መስመር መያዝ ይጀምራሉ። ሰዎች ደግሞ ደጋግመው ተመሳሳይ ነገርን ይናገራሉ። ጥሩ እየሰራው አልነበረም፣ ኃላፊነቶችን መውሰድ ጀመርኩ፣ ከፍ ያለ ነገርን አለምኩ፣ አሁን ላይ ሪሌሽኔ፣ ስራዬና ህይወቴ እየተሻሻለ ነው ይላሉ። ይሄ እንግዲህ ትላንት የነበራችሁበትን መስመር አልፎ የመሄድ ተፈጥሯዊ ውጤት ነው። መሻሻል ትልልቅ ከሆኑ ነገሮች አይጀምርም። ይልቁኑ በግልጽ በታማኝነት ከሚጀምር አንድ እርምጃ ነው። ታዲያ እናንተም እነዛን እርምጃዎች መራመድ ከቀጠላችሁ ህይወት መራራ ብትሆንም እንኳን አስባችሁት በማታውቁት መጠን ጠንካራና የተሻለ ሰው እየሆናችሁ ትመጣላችሁ። ምክንያቱም የህይወት እውነተኛ ትርጉሟ የሚገኘው በማይቋረጥ ፕሮሰስ የትላንት መስመራችሁን አልፎ በመሄድ። የድሮ ማንነታችሁ እንዲሞት ተውት። የተሻለውና አዲሱ ማንነታችሁ ደግሞ እንዲያብብ ፍቀዱለት። እንዲሁም በእያንዳንዱ ቀን የተሻለ መሆንን ምረጡ። ያ ነው መንገዱ። ያ ነው የህይወት ትክክለኛና እውነተኛ ዓላማ።